አቤም በጣም ተናደደ። ለሊዲያ ዛሬውኑ ቀለበት ማሰር እፈልጋለሁ። ለእሷ ቀለበት እንዳስር ካልፈቀዳችሁልኝ በራሴ ላይ ጋዝ አርከፍክፌ ራሴን አቃጥላለሁ አለ። አቤም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ አቤም ተከታታይ ድራማ ክፍል 1ን አይተናል። ዛሬ ደግሞ ክፍል 2ን ይዤላችሁ መጥቻለሁ። እንደምናስታውሰው ወይም ደግሞ ለማስታወስ እንደምንሞክረው በክፍል 1 ላይ እህቱና ሜላት ሴራ አስበው እንደነበር ነግሬያችሁ ነው ያቆምነው። ሴራዋም በጁስ መልክ አድርጋ ለአቤም የሚጠጣ አዘጋጀችለት እህቱ ማለት ነው። የምትሰጠው ግን ሜላት ነች። ምክንያቱም ሜላትን እህቱም እናቱም ይወዱለታል፣ ሀብታም እና የሀብታም ቤተሰብ ስለሆነች። እሱ ግን አጥብቆ ይጠላታል። የሚወደው የሚያፈቅረው ሊዲያን ነውና ማለት ነው። ሜላትም በጣም ስለምትወደው የእህቱን ምክር ተቀብላ በምታዩት መልኩ በጁስ መልክ የሚጠጣ አዘጋጅተው ወደ ክፍሉ ይዛለት ሄደች ማለት ነው። ከዛ በኋላም ጠጣ፣ ይሄ ላንተን ያዘጋጀሁልህ ብላ ክፍሉ ድረስ ይዛ ሄዳ ሰጠችው። እሱ አልፈልግም አላት። ለመነችው። አንተ ለሰው ክብር የለህም፣ እኔ ላንተ አዘጋጅቼ ክፍል ድረስ ስመጣ ይህን ካልጠጣህማ ከክፍል መቼም አልወጣም ብላ ስታስቸግረው ሳይወድ በግድ ጠጣ ማለት ነው። እዚህ ጋር እንደምታዩት ጠጣ። ሲጠጣ ግን በቅጽበት ራሱ ወደ ማሳት ወይም ደግሞ ራሱን አለማወቅ ውስጥ ገባ ማለት ነው። ምክንያቱም በጁስ ውስጥ የሚጠጣ የሆነ መድኃኒት አድርገው ሰጥተውታል ማለት ነው። ከዛ በኋላ የተፈጠረው ምንድን ነው ካላችሁኝ፣ እንግዲህ ሜላት አብራው ተኛች። እንደምታዩት ልብሱን አወለቀችለት፣ በራሷ ጊዜ አዘጋጀችው እሱ ማለት ነው። ምክንያቱም እሱ የሞት ያህል ነው እንደምታዩት በምስሉ ላይ ራሱን ስቷል፣ አያውቅም ራሱን። አብራው አደረች ማለት ነው። ሳያውቅ ወይም ሳይፈልግ አብራው አደረች። ጧት ላይ ጥላው ሄዳለች። ሲነሳ ራሱን ሲነቃ ራሱን ልብሱን አውልቆ ምናምን ሲያገኘው በጣም ተናደደ፣ በጣም አዘነ፣ ተበሳጭ ምናምን። ከዛ ከቤት ከክፍሉ ወጣ። እናቱና እህቱ እንግዲህ በምታዩት መልኩ ዘና ብለው ያደረጉትን እያወሩ ለራሳቸው ንጹህ ጁስ እየጠጡ ነበር ያሉት። እና እህቱን አንቺ ነሽ የዚህ ሁሉ ሴረኛ፣ አንቺ ነሽ ይሄን ያደረግሽው ምናምን ብሎ እህቱ ላይ ሲጮህ፣ እኔ ላይ ትጮህብኝ እባክህ ምን ትላለህ ምናምን ብላ እናቴ የሆነ ነገር አትዩም ይሄ ልጅ አብደዋል እንዲህ ምናምን ብላ ጮኸች። እናቴ አንቺም እዚህ ውስጥ እጅሽ ያለበት ብሎ እናቱም ላይ ጮኸ። ወዲያውኑ ደወለላት ለሜላት ማለት ነው። ላገኝሽ እፈልጋለሁ አላት። ወጣ ማለት ነው። እንደምታዩ በምስሉ ላይ ደወለላት። ከዛም ወጣ፣ ጓደኛው ጋር ቀጠረው። ጓደኛው ጋር ተገናኙ። በንደት እየጠጣ ነው እና ጓደኛው ደግሞ ደፈረች ነው የምትለው ምናምን እያለ ኤርሚ ደግሞ አባባሰው ነገሩን ማለት ነው። ኤርሚ ደግሞ አጥብቆ ሜላትን ይወዳታል። ማን እንደሆነች ታውቃለህ አለው። ማነሽ ይለው ሜላት ነች አለው። ወይኔ ምን አለ እኔን ብትደፍረኝ አለ ማለት ነው። እኔን ብትደፍረኝ ምን አለ እኔ ባረገው ምናምን አለ። በጣም ተናደደ አቤም። በነገራችን ላይ የሴቶች እና የህፃናት መብት ጠባቂ ነው እንባ ጠባቂ የሚባል ነው እንጂ ያለው አለ የወንዶች ቢኖር እከሳት ነበር ምናምን እያለ ቀለደበት። አቤም በጣም ነው ያዘነው፣ በጣም ነው የተናደደው። ከዛ እዚህ ጋር ሜላት መጣች ማለት ነው። ሜላት ስትመጣ እንግዲህ ኤርሚ እኔ ልልቀቅላችሁ ቦታ ብሎ ለቀቀላቸው። አወሩም እንደምትፈልገው ምናምን ስትለው በቃ የወለድ መቆጣጠሪያ ተጠቅመሻል ያላት ማለት ነው። በጭራሽ አልተጠቀምኩም ስትለው አይ በቃ እንደውም እኔ እሄዳለሁ፣ እኔ ይዤልሽ መጣና እፊት እያየሁ ነው የምትወስጂው፣ በጣም ባለጌ ነሽ ምናምን አላት። በመሰረቱ በእርግጥ አፍሬያለሁ ምናምን አለች፣ ግን አውቃ ነው። ምንም መፍራት የሚባል ተሰማት። ምክንያቱም አስባበት ነው እሱን ለማጥመድ የተዘጋጀ ወጥመድ ስለነበር ማለት ነው። ከዛም ተነስቶ ሄደ አቤም ሊገዛ መድኃኒቱን። እሷ ቁጭ ባለችበት ኤርሚ መጣና ሜላትን እኔ እኮ በጣም ነው ማፈቅርሽ፣ በጣም ነው የምወድሽ እያለ አወራት ማለት ነው። እሷም በጣም ተናዳ አንተ እኔን ደሃ ማፍቀር እኮ አይችልም ምናምን ብላ አቸፈችበት። እንደውም በጥፍ ያነሳችለት ማለት ነው ፊቱን። በዚህ መልኩ እያወራቸው ነበር እና አንድ ጊዜ በጥፊ አጭላው ተናዳ በሱ ወጣ ሄደች ማለት ነው። አቤም ሲመጣ አላገኛትም። በጣም ተናደደ። ሄዳለች አለው። በጣም ተናደደ። ሰራችልኝ ምናምን እያለ ሄደ። ከዛም ወደ ቤት መጣና
እንግዲህ መጀመሪያ ሜላት ደወለችላት እና ለእህቱ ከእናቱ ጋር ሆነው እንደዚህ ያወሩ። በልጄ ላይማ ሙድ አትያዥበት ምናምን ብለው ቀለዱባት ማለት ነው። ከዛም እሱ በጣም ተናደድና መጀመሪያ ሊዲያን አገኛት። ሊዲያ ደግሞ ያው እህቱ ተናግራት ስለነበረ ብዙም ልታናግረው ፈቃደኛ አልነበረችም። ጥለሽኛ ቲጂ ምናምን አለ። መለያየት ነው ያለብን እናንተና ቤተሰቦች አይወዱኝም ምናምን አለችው ሊዲያ። አይ በቃ እነሱ ባይወድሽ ምን ይወድሻል? እኔ ያለ አንቺ መኖር አልችልም ምናምን አላት ማለት ነው። ከዛ አይ በቃ ልሄድ ብላ ጥላው ሄደች። ከዛ ቤት ሂዶ በጣም ተናደደና እናቱ ላይ በቃ እኔ በቃ ዛሬውን ሊዲያን ማግባት እፈልጋለሁ፣ ቀረበት ላደርግላት እፈልጋለሁ። ሊዲያን ካልተቀበላችሁልኝ በራሴ ላይ ጋዛ ከፍክፌ ራሴን አቃጥላለሁ፣ እኔን አታገኙኝም ሲላት እናቲቱ ደነገጠችው። የኔ ልጅ አንተማ የሆነ ነገር ከምትሆንብኝ የፈለግከውን አድርጋለችው ማለት ነው። በእርግጥ ግን ይሄኛውም እሷን ማግባትም እኔን የሞት ያህል ነው፣ ከምትሞትብኝ ግን የፈለግከውን አድርጋለችው። ግን ደስተኛ አልነበረችም። ከዛ በፊት ግን የአቤም እህት በዚህ መልኩ ሊዲያን ስራ ቦታዋ ድረስ ሂዳ አናግራት ነበርና ከአቤል እንድትርቂ ስንት ብር ልክፈልሽ ምናምን ስትል በጣም አቹፋባት ቀለደችባት። ሊዲያም ዛሬ አልተናደደችም፣ አላለቀሰችም እንደ በፊቱ ምናምን። በመጣችበት መልስ ሰታን የሸኘቻት። እናም ለእናቷ ሂዳ በቃ ምንም አይፈጠርም እናቴ እንዳታስቢ እኔ አልፈልገውም ብላኛለች፣ ከወንድምሽ ጋር ተለያይተና ብላኛለች እና አትሰቢ በቃ አይፈልጋትም እሺ ማትለው ምናምን ብላ አጽናናቻት። እሺ በቃ ሄድ አሉት። እሱም ሄደ ከጓደኛው ጋር ትለኝ ይሆን እያለ የተጨናነቀ ምናምን ሄደ። ከሄደ በኋላ በቃ በደስታ በዚህ መልኩ ነበር ቤተሰቡን የነገራቸው። እነሱም ያው ፈቀዱለት፣ ያው ሳይወዱ በግድ ራሴን እንትን እላለሁ ስላላቸው። ከሄደ በኋላ በዚህ መልኩ እንግዲህ ቀለበቱን ተቀበይኝ አላት። ተቀበለችው፣ ቀለበቱን አሰሩ። በጣም ደስ አላቸው። ዜጋ ተቃቀፉ ምናምን። ጓደኛዋ ራሱ የኤርሚም አለ በዚህ በኩል እና በጣም ደስ ብሏቸው አጨበጨቡ። ሰርፕራይዝ ስነን የሆነች እሷም ተቀበለችው አገባሃለሁ ብላ በፈቃዷ። ከዛ በኋላ በቃ ጓደኛዋ ጋር ቀለበቱን እያዩ በደስታ በቃ እየወረቁ ነው እላቸዋለሁ። ዳይመንድ ይመስላል ምናምን ሀብታም አይደል ምናምን። እኔ ግን ዳይመንድ ቢያደርግልኝ ያንስብኛል እንዳለቻት፣ ከዛ ይበዛብኛል እንደ ምናምን ስትላት አይ እንደውም አለችና እኔ ግን ዳይመንድ ከሚያደርግልሽ ቀለል ያለች ካፌ ቢከፍትልሽ ምናምን አለቻት። ታውቂያለሽ እኔ እሱን የቀረብኩት ሀብቱን ብዬ እንዳልሆነ ምናምን አለቻት። አውቃለሁ ጓደኛዬ ግን ያው አላድን ምናምን ብላ በቃ ቤት እመጣለሁ ምናምን አለቻት እና ተለያዩ ማለት ነው። ከዛ በኋላ ግን እነሱ በዚህ መልኩ ስልካቸውን አጠፋፍተው በቃ ደስ የሚል ጊዜ እያሳለፉ ነው፣ ዘና ብለው። እሱም ስልካቸውን አጥፍተዋል። አቤብም ቀለበት እሺ ካለች ቀለበት አደርጋለሁ ብሎ ነው የወጣው። እሷም ስራ ብላ ነው የወጣችው። እናቷ እየተጨነቀች ነው። በቃ የእሱም ቤተሰቦች እየተጨነቁ ነው። እዚህ ጋር እንግዲህ የአቤም እናት ልጅ እውነት እምቢ ብላው ራሱን አጥፍቶ የሆነ ነገር ሆኖብኝ ይሆን ምናምን እያለች፣ እሷ ደግሞ እናቴ አትሰቢ እንደውም እየጠጣ ነው የሚሆነው እምቢ ካለች ምናምን እያለች እያረጋጋቻት ትገኛለች ማለት ነው። እዚህ ጋር ደግሞ የሊዲያ እናት ከጓደኛዋ ጋር ሆና በቃ ከአቤም ጋር ነበሩ፣ ቤት እንገናኛል ተባብለን ነበረ ምናምን አለቻት። ወይ ለፖሊስ ላመልክት እንዴ ልጅ ምን ሆናብኝ ይሆን ምናምን እያለች እንግዲህ ባዩሽን በሌላ ድራማ በኖላዊ ድራማ የምናውቃት ባዩሽ እዚህ ጋር በጣም የዋህ እናት፣ ፍቅር አስተማሪ እናት፣ የድሃዋ ልጅ እናት ሆና እየሰራች ነው እና እዚህ ጋር በጣም ጥሩ ሰው ሆና እየሰራች ነው። እየተጨነቀች ምናምን ነው ከጓደኛዋ ጋር ሆና። ያው ጓደኛዋም እንግዲህ በቃ ምሽት ስትመጣ ትደውልልኝ ብላ ሄደች ማለት ነው። እነሱ ግን አለማቸውን ሲቀጭ ነው ያደሩት እላቸዋለሁ ውዶችዬ። ሜላትም እንግዲህ ማነች ሊዲያን በጣም ደስ ብሏት ከአቤም ጋር ለመጀመሪያ ጊዜ አብረው አደሩ ማለት ነው። ከዛ ሻወር ወስዶ ሲመጣ እንደዚህ ከዚህ በኋላ ይህንን ፊት ሁሌ የስነቃ ማየት የምፈልገው ነው። ፀሐይ ሁሉ አያስፈልገኝም አንቺ ከኔ ጋር ካለሽ፣ የውጭ ፀሐይ ምን ያደርግልኛል፣ ቤቴ ድምቅ ያለቻለችልኝ እያለ ምናምን አሞጋግሳት። እሷን በጣም ቆለልከኝ አልበዛብኝም ምናምን አለችው። እንደውም ሲያንስሽ ነው ምናምን አላት ማለት ነው። በጣም ደስ ብሎት ነው ያሳለፉት ይህን ቀን ማለት ነው። ከዛ እንግዲህ ያው ትንሽ ቅፌ ምናምን አለችው። አይ እናትሽ እንደውም ስልክ ዘግተንባት ስላደር
እናትሽ ትሰጋለች እንሂድ ምናምን አላት ማለት ነው። ከዛ በኋላ ወደ እናቷ መጣች። በዚህ መልኩ እሱ ከሻወር እየወሰደ ነበር ያወራት። እነሱን ቁርስ እየበሉ ነው። እዚህ የእሱን ቤተሰቦች ተጨንቀዋል። ግን ያው ጓደኛው ጋር ደወሉ። አላየሁትም ምናምን አላቸው ማለት ነው። በእርግጥ ግን አይተዋል ቀለበት እንዳረገ ምናምን፣ ግን አልነገራቸውም። ግን ደግሞ ሶሻል ሚዲያው ላይ የጓደኛውን ደስታ እንኳን ደስ ያለ ጓደኛዬ በሚል ፖስት አድርጎት ነበር እና ማን ያየዋል? ሜላት ታየዋለች ማለት ነው። ሜላት እንግዲህ እሳት ለብሳ እሳት ጎርሳ መጣች ማለት ነው። እነሱ ጋር እንደምታዩት ቀለበት አረገላት እኮ ምናምን፣ እንዴት እኔ እንደዚህ አበላሽተኝ ምናምን፣ እራሷ ፈልጋ ሄዳ አብራ ተኝታ እሷ አበላሽተኝ እኔ ምናምን ብላ እዚህ ወቀሳ አቅርባ ቁቁ እያለች ነው። እናትም አንገት ደፍታለች። እንዴት እንዲህ አረገኛል፣ እንዴት ያዋርደኛል፣ በቃ ሻትለውን ብላ ነበር የፈቀደችለት እና በጣም ተናደዋል እላቸዋለሁ ውዶችዬ። የሜላትም እናት በተቃራኒው እዚህ ጋር ቁጭ ብላ ነበርና ጥላት ወጣች። አይኔን እያየሽ ማየት አቺም በቃ ምክንያቱም እኔ እንዲህ አላሳደግኩሽም፣ እንዴት ስልክ ቆልፈሽ ሂደሽ ታድሪያለሽ? ይህንን አላምንም። እንዴት እጅሽ ላይ ቀለበት አየሁኝ ሳላቀኔ ምናምን ብላ የሜላትም እናት የሊዲያም እናት ትንሽ እንግዲህ ተነጫንጫ ጎረቤት ከህጀ ቡና ባንቃር ይሻለኛል ብላ ጥላት ወጣች። እንግዲህ ሊዲያም እዚህ ጋር ተከፍታለች። እናቷን እንዳሳዘነች ስለገባት እላቸዋለሁ ቤተሰቦቼ። አቤም እንግዲህ ወደ ቤት ሲመጣ ሜላት እንግዲህ ቤተሰቡ እሳት ለብሰው እሳት ጎርሰው በዚህ መልኩ ጠበቁት። በጣም ተናደዋል። አይመለከተኝም የአንቺ ነገር ምን አገባኝ እኔ ምናምን አላት ማለት ነው። ሁሉንም ነገር እኮ አንተ እንዳበላሸኝ እኔ ያንተንም ህይወት አበላሸዋለሁ ስልኬ ላይ ያለ ሁሉም ብላ ለእናቷ አሳየችው። አብረው ያደሩበትን ምስል ምናምን። ከዛ ስልኩን እንደምንም ብሎ ቀማትና ይሄን አይደል የምትፈልጊ ብሎ በእግሩ ስብርብር አረገላት ስልኩን ማለት ነው። በጣም ተናዷል። እሷም በጣም ተናዳለች። ስልኩን ሰበረባት። እንግዲህ እህቱም ሌላ ሜሞሪ ላይ ምናምን አላስቀመሽም፣ ሌላ ፋይል የለሽም፣ እዚህ ስልክ ላይ ብቻ ነው ያለው መረጃው ምናምን እያለች እያጣራቻት ነው። እንግዲህ በክፍል 3 ምን ሊፈጠር እንደሚችል አብረን የምናይ ይሆናል። ውድ ቤተሰቦቼ እስካሁን አብራችሁ ስለነበራችሁ እስከ ዛሬም አብራችሁ ስለሆናችሁ ምስጋና ከልቤ ነው። ክፍል 3 ላይ እውነት ሜላት ሌላ መረጃ ይኖራት ይሆን ወይ ሌላ ፋይል ይኖራት ይሆን? ለኤዶምስ ይደርሳት ይሆን? ኤዶምስ ምን ትል ይሆን? በእርግጥ ከእህቱ ጋር ሂደው እኔ ፍቅረኛው ነኝ፣ የበፊት ፍቅረኛው ነኝ፣ አንቺን አይወድሽም እኔን ነው የሚወደኝ ምናምን ብላ ከእህቱ ጋር ሂደው ጠይቀዋት ነበር። እነሷም አላመነቻቸውም። አቤብም ጠይቀው አውቃታለሁኝ እወድሃለሁ ትለኛለች፣ ግን እኔ ደግሞ የምወደው አንቺን ነው አላት ማለት ነው። አመንሻት እንደምናም አይ በአምናትማ አንተን አልጠይቅም ነበር አላመንኳትም አለችው። ሌላስ ምን አወራች ሲል አይ ምንም አለችው። በቃ የኔ ፍቅር ዝም በያቸው እነሱ ምናምን ብሏታል። እንግዲህ አንድ ውሸት እዚህ ጋር ዋሽቷታል። ከእሷ ጋር ምንም ግንኙነት የለም ማስትለው አይ ምንም የለም ብሏታል። ይሄ ነገር እንግዲህ አቤምን ያስወቅሰዋል ብዬ አስባለሁ። ክፍል 3 ላይ ሊዲያ ይሄን ነገር እውነት ካወቀች ምህረት ታረግለት ይሆን? አብረን የምናይ ይሆናል። ውድ ቤተሰቦቼ ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱኝ። በቀጣይ ክፍል እስከምንገናኝ ሰላም።